በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። የእግዚአብሔር ልጆች እንደምን አላችሁ? ምስጋና የባህሪ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላካችን ቅዱስ እግዚአብሔር ስለ ቸርነት ሥራ ሁሉ ቅዱስ ስሙ የተመሰገነ ይሁን። ከሁሉ በፊት ይቅርታ ጠይቃለሁ። ትንሽ የአየሩ ጸባይ ድምፄን ቀየር አድርጎታል። ዛሬ በአዲስ ነገር መጥቻለሁኝ። በዚህ በሉቃስ ወንጌል ምዕራፍ 15 ቁጥር 7 ላይ ከመከመዝ ይከውን አብይ ትፍሥሕት በሰማያት ብሎ ክርስቶስ እንደዚህ በሰማያት ታላቅ ደስታ ይሆናል ብሎ ስለተናገረው ነገር ነው ልነግራችሁ የመጣሁት። እንደዚህ በሰማይ ደስታ ታላቅ ደስታ ይሆናል ያለው ነገር ምን ይሆን? እስቲ እንየው፣ እንመልከተው። እንግዲህ በቤተ ክርስቲያናችን ብዙ አይነት አገልግሎት አለ። ማሌቱ፣ ሰዓታቱ፣ ቅኔው፣ ድጓው፣ አቋቋሙ፣ አቡሻሩ፣ ቀመሩ ምን የሌለ ነገር አለ። ብዙ አገልግሎት አለ፣ ስብከቱ አለ፣ ብዙ ነገር አለ። ሁሉም እንግዲህ የቤተ ክርስቲያን ሀብት ናቸው። እግዚአብሔር ለልጆቹ እንድንጠቀምበት፣ እንድንበላው፣ እንድንረካ፣ እንድንጠጣው፣ እንድንረካ፣ እንድንበላው፣ እንድንጠግብ ነፍሳችን እንድትለመልም የተሰጠን ጸጋ ነው። ይህን ሁሉ ጸጋ ያደለን የሊቃውንቱ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በእነዚህ ሁሉ ውስጥ እንግዲህ አብሮ የሚሄድ እነዚህ ሁሉ ነገሮች ማህሌቱ ቢቆም፣ ሰዓታቱ ቢቆም፣ ቅዳሴው ቢቀደስ፣ ቅኔው ቢዘረፍ፣ ስብከቱ ቢሰበክ፣ ታቦቱ ቢወጣ፣ እልል ቢባል፣ ህንፃ ቤተክርስቲያን ቢሰራ፣ ብዙ ነገር ቢደረግ ከመከመዝ ይከውን አብይ ትፍሥሕት በሰማያት እንዳለው ያለ የሚሆን ነገር የለም። ማለት ምን ማለት ነው? እነዚህ ሁሉ ነገሮች ለዚህኛው ጥቅስ ነው። ሉቃስ 15:7 ላይ ላለው ከመከመዝ ይከውን አብይ ትፍሥሕት በሰማያት፣ ልክ እንደዚህ በሰማይ ታላቅ ደስታ ይሆናል ላለው ደስታ ነው። እነዚህ ሁሉ ነገሮች የእግዚአብሔር ዓላማው ዓለምን ሁሉ በክርስቶስ ኢየሱስ መጠቅለል ነው። ማለት ዓለም ሁሉ የእግዚአብሔር ልጁን እንዲያምንና በልጁ አዳኝነት አምኖ እንዲድን ነው። ወልድ ያለው ሕይወት አለው፣ ወልድ የሌለው ሕይወት የለውም ነው። ስለዚህ እንዲህ ከሆነ ደግሞ በልጁ የሚያምን ደግሞ ማመን አንድ ነገር ነው። ካመኑ በኋላ ደግሞ በዚህ ዓለም ሲኖር ኃጢአት የሚባል ነገር አለና ንስሐ መግባት ማለት ነው ባጭሩ። በሰማይ ታላቅ ደስታ ይሆናል ያለው እንግዲህ በዚህ በሉቃስ 15:7 ላይ እንደዚህ ደስታ ይሆናል ያለው ምኑን ነው ካል ወደ ላይ ከቁጥር 1 ጀምሮ ስናየው 100 በጎች ያሉት አንድ ሰው ነበረ። ከ100 አንዱ ጠፋበት። እሱን ሊፈልግ ሄደ፣ አገኘው። ባገኘውም ጊዜ ጎረቤቶቹን ሰብስቦ ደስ ብሎኛል፣ የጠፋው በጌ ተገኝቷል አላቸው። እና ልክ እንደዚህ ሁሉ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ባሉ ጻድቃን ቅዱሳን ፊት ታላቅ ደስታ ይሆናል። እግዚአብሔር ያሳያችሁ። እንግዲህ በአንተ በአንቺ በእኛ መመለስ ከኃጢአት ንስሐ መግባት ምክንያት በሰማይ ደስታ ይሆናል። እናንተ ንስሐ ስንገባ ለካ የቅዱሳን ደስታ እንሆናለን፣ የእግዚአብሔርም ደስታ እንሆናለን። እግዚአብሔር ደስ ይለዋል። እና እግዚአብሔር ሰው የሆነው እንደዛ ነው። የጠፋውን በግ ሊፈልገው ነው። በዚህ ዘወትር በምናነበው በታምረ ማርያምም ላይ ወሶበ ረከቦ ጾሮ ዲበ መትከፍቱ፣ ባገኘውን ጊዜ በትከሻው ላይ ተሸክሞ ወይም ይሸከመዋል የሚለው እሱን ነው። እዚሁ ወንጌል ላይ ያለ ነው። ስለዚህ ዛሬ የመጣሁት እንግዲህ ምንድነው በሰማይ ያለው ታላቅ ደስታ የሚለውን ለመግለጽ ነው። በሰማይ ያለው ታላቅ ደስታ በአንድ ኃጥእ ንስሐ መግባት ምክንያት ነው። ክርስቶስ የነገረን ይህንን ነው። ትልቅ ህንፃ ቤተክርስቲያን እንሰራለን፣ ለቤተ እግዚአብሔር የሚያስፈልገውን ነገር ሁሉ እናደርጋለን። ግን የሚያሳዝነው ነገር፣ በጣም የሚገርመው ነገር ሰዎች ህንፃ ቤተክርስቲያንን ያህል ነገር ሰርተው ብዙ ብራቸውን ብዙ ገንዘባቸውን አፍሰው ለቤተክርስቲያን መባቸውን እየሰጡ እነሱ ግን ያን ቤተክርስቲያን አልቆረቡበትም፣ አይቆርቡበትም። ብዙ ሰዎች ብዙ በጎ ስራ ይሰራሉ። የንስሐ ነገር ግን ዳገት ሆኖባቸው ተቸግረዋል። በእርግጥ ከምዕመናን ወደኛ ከሚመጡ ጥያቄዎች አንጻር ነገሩን ስንመረምረው ንስሐ እንዳይገቡ ብዙ የያዟቸው ነገሮች አሉ። አንዳንድ ሰዎች እኛ እኮ ንስሐ መግባት እንወድ ነበር ግን ብለው የሚያቀርቧቸው ጥያቄዎች አሉ። ጥያቄዎቹ ምንም ይሁኑ ምንም መፍትሄው ግን ንስሐ መግባት ነው። በቃ ምንም ይሁን ንስሐ መግባት ነው። ብንዘረዝራቸው ረጅም ናቸው፣ ብዙ ናቸው። አሁን ባጭሩ ንስሐ የመግባትን ነገር ብቻ መናገር ስለሆነ የዛሬው መልእክት ዓላማው እና እንግዲህ በሰማይ ያለውን ደስታ ተካፋይ ለመሆን ንስሐ መግባት ዋናው ነገር ነው ስንል ንስሐ ማለት ራሱ ምንድን ነው ካል ንስሐ ማለት መጸጸት ማለት ነው።
የቃሉ ትርጉም ንስሐ ማለት መጸጸት፣ ወደ እግዚአብሔር መመለስ ነው። ቃሉ የግዕዝ ነው፣ ወደ እግዚአብሔር መመለስ ነው። ንስሐ መግባት ለምን ያስፈልጋል? ወይም በንስሐ የሚገኙ ጥቅሞች ምንድናቸው ብለን ከጠየቅን ንስሐ መግባት ከእግዚአብሔር ጋር ለመኖር ይጠቅማል። ንስሐ መግባት ከቅዱሳን ጋር ኅብረት ለመፍጠር ይረዳል። ንስሐ መግባት ያጣነውን በረከት ለማግኘት ይጠቅማል። ንስሐ መግባት ለሰላም ይጠቅማል። ንስሐ መግባት እድሜን ያስረዝማል። ንስሐ መግባት ለሀገርና ለወገን ለትውልድ በረከት የበረከት ሰው መሆንን ያመጣል። ንስሐ መግባት ያረጋጋል። ንስሐ መግባት ከብስጭት፣ ከቁጣ፣ ከንዴትና ተስፋ ከመቁረጥም ነፃ ያደርጋል። ንስሐ መግባት ልበ ሙሉነትን ይሰጣል። ንስሐ መግባት ከትዕቢት ይገላግላል። ንስሐ መግባት ከዲያብሎስና ከክፉ ሰዎች እጅ የማምለጥን ኃይል ይሰጣል። ንስሐ መግባት እነዚህንና የመሳሰሉትን በረከቶች ያስገኛል። ንስሐ መግባት የመንግሥተ ሰማያትን ቁልፍ በካህኑ አማካኝነት ለመረከብ ይረዳል። የመንግሥተ ሰማያት ቁልፍ የተሰጠው ለቅዱስ ጴጥሮስ ነው። ማቴዎስ ምዕራፍ 18 ቁጥር 18 ላይ አንድ ሰው ንስሐ ገባ ማለት ቁልፉ ማለት ወደ መንግሥተ ሰማያት ማስገቢያ ነው፣ ክህነቱ ነው። ስለዚህ የመንግሥተ ሰማያትን ቁልፍ ተቀበለ ማለት ነው። የመንግሥተ ሰማያትን ደጅ ምድር እያለ ይከፍታል ማለት ነው። ንስሐ መግባት የሰማይን ኑሮ የገነትን ኑሮ የተባለውን የጻድቃንን ደስታ በምድር ላይ መኖር ማለት ነው። ብዙ ሰዎች በብዙ ጉዳይ ይጨነቃሉ። ብዙ ሰዎች በብዙ ጉዳይ ያዝናሉ። ሁሉም ነገሮች የሚያሳዝኑ፣ የሚያበሳጩ፣ የሚጎዱ ሊሆኑ ይችላሉ። ንስሐ የገባ ሰው ግን ሁሉንም እንዳመጣጡ ይመልሰዋል። በሚያገኘው ነገር አይሞቀውም፣ በሚያጣውም ነገር አይበርደውም። ምክንያቱም እግዚአብሔር አምላኩ ስለሆነለት፣ እግዚአብሔር ርስቱ ስለሆነለት፣ እግዚአብሔር ወገኑ ስለሆነለት፣ እግዚአብሔር ገንዘቡ ስለሆነለት፣ እግዚአብሔር ጤናው፣ በረከቱ፣ እረፍቱ ስለሆነለት፣ እግዚአብሔር ሁሉ ነገሩ ስለሆነለት ተረጋግቶ ይኖራል። ወገኖቼ ንስሐ የመግባትን በረከትና ኃይል ጥቅም በእውነቱ የሚያውቀው ንስሐ የገባ ሰው ነው። ስለዚህ ንስሐ ገብተን ከእግዚአብሔር ይህንን ጸጋ እንድንቀበል እግዚአብሔር ይርዳል። ይሁንና አንድ ሰው የንስሐን ጥቅም እንዲህ ከተረዳ ንስሐ ለመግባት ሲያስብ እንዴት ብሎ ይግባ ካል ንስሐ ከመግባት አስቀድሞ ሊያውቃቸው የሚገቡ 5 ነጥቦች አሉ። እኛም እንግዲህ ዛሬ ሰሞኑን ካስተማርናቸው ምዕመናን በደብራችን ከሚያገለግሉ መካከል ንስሐ ለሚገቡ ለጥቂቶቹና ይህ መልእክት ደግሞ ለሌሎችም ለኦርቶዶክሳውያን ሁሉ ይጠቅማል፣ ለሚያስፈልገው ወይም ለሚጠቅመው ይጠቅመዋል ብለን ነው መልእክቱን ወደ ሚዲያ ያመጣ ነው። ስለዚህ አንድ የኦርቶዶክስ ተዋሕዶ አማኝ ንስሐ ከመግባቱ በፊት ሊያውቃቸው የሚገቡ 5 ነጥቦች አሉ። ስንት አልኳችሁ? 5። የመጀመሪያው ጸጸት ነው። ውብና ድንቅ አድርጎ የፈጠረኝን አምላኬን እንዲህ የሚያኖረኝን እንዲህ የሚመግበኝን ቸሩን ጌታዬን በደልኩት። ሰውን አይደለ እግዚአብሔርን በደልኩ፣ ጨካኙን ሰውን አይደለ ርሩህን ጌታዬን በደልኩ ብሎ ወደ ልብ መመለስ ማለት ነው። ንስሐ መግባት፣ ንስሐ ለመግባት ማሰብ ማለት ወደ ማንነት መመለስ ማለት ነው። ንስሐ ለመግባት ማሰብ ማለት ከጨለማው ዓለም ማምለጥ ማለት ነው። ንስሐ ለመግባት ማሰብ ማለት መጸጸት ማለት ነው። መጸጸት ማለት ደግሞ እግዚአብሔርን በደልኩ ብሎ ማሰብ ማለት ነው። ስለዚህ የመጀመሪያ ቁጥር 1 እሱ ነው። ወደ ቁጥር 2 ስንሄድ ብዙ ሰው ንስሐ ሲገባ ቁጥር 2ን ይዘለዋል። ማለት ሰው ከተጸጸተ በኋላ በቀጥታ ሄዶ ንስሐ የሚገባበት ንስሐ አባቱ ጋር ወይም ሌላ ካህን ጋር ሄዶ ቀጥታ ንስሐ ነው የሚገባው። መልካም ነው፣ መጥፎ አይደለም። የተሻለ ግን አይደለም። የተሻለው የእኔ በደሌ ስህተቴ ምንድን ነው? የትኛው ነው እኔን ደጋግሞ የሚያስቸግረኝ? ስለዚህ ምንጩ ከየት ነው? ምንጩን ማድረቅ ያስፈልጋል። የሚመጣበትን የኃጢአቱን ምንጭ ማወቅና ምንጩን ማድረግ መዝጋት ያስፈልጋል። አለዛ ዛሬ ንስሐ ገብቶ ነገ ደግሞ ተመልሶ እዛ ጋር ይሄድበታል ማለት ነው። እንደዛ እንዳይሆን ከስሩ ነቅሎ መጣል ያስፈልጋል ማለት ነው። ስለዚህ ሁለተኛው የኃጢአትን ምንጭ ማወቅና ምንጩን ማድረግ ነው። ሶስተኛው ኑዛዜ ነው። ከዚህ በኋላ ካህኑ ጋር ሄዶ ይናዘዛል። ካህኑ ጋር ሄዶ ሲናዘዝ ካህኑን ምን ይለኛል፣ ይታዘበኛል፣ ይስቅብኛል፣ ያወራብኛል ወዘተ ብሎ ሊል አይገባውም። ንስሐ በሚገባው ምዕመንና በካህኑ መካከል እግዚአብሔር መንፈስ ቅዱስ አለ። የሰዎች የስልክ ንግግር ወይም ሌላ የሚዲያ ኔትወርክ የሚዲያ ሲስተም እንዳይቋረጥ ኔትወርክ ትልቁን ስራ እንደሚሰራ ሁሉ ንስሐ በሚገባውና በሚገቡት ሰዎችና ንስሐ በሚቀበሉ ካህናት መካከል
እግዚአብሔር መንፈስ ቅዱስ አብሯቸው ሆኖ ካህኑን አራራሂ አይደል? መንፈስ ቅዱስ አንዱ ስሙ አራራሂ ነው። ያራራዋል፣ ያዝንለታል ለልጁ በመንፈስ ቅዱስ አይን፣ በመንፈሳዊ አይን ያየዋል፣ በመንፈሳዊ አይን ያያታል ሴቷንም። ያ ካልሆነ አስቸጋሪ ነው። መታዘቡም ሌላውም ይመጣል። ንስሐ ሊገቡ መተውም ደግሞ እንደገና ኃጢአት መጨመርም ይመጣል። ላይጣል ያድርስ ነው እኮ። ይህንን የንስሐን ስብከት ከዮሐንስ መጥምቅ ጀምሮ ክብር ይግባውና ክርስቶስ ሰብኮታል፣ ሐዋርያት ሰብከውታል፣ ዛሬ ሊቃውንት አመስጥረውታል። ስለ ንስሐ ብዙዎች ብዙ ብለዋል። እኛም ስለ ንስሐ ስናገለግል ያለውን ውጣ ውረድ አይተነዋል፣ እናውቀዋለን። ንስሐ መግባት አይደለም፣ ንስሐን መስበክም ቀላል አይደለም። ወንጌልን ማመስጠር ይቻላል፣ ሊቃውንቱ ያመሰጥሩታል፣ መምህራኑም አጣጥመው ይሰብኩታል፣ ቃላት አሳምረው ይናገሩታል። በንስሐ ዙሪያ ትኩረት አድርጎ መስራት ግን ይሄ ይለያል። ስለዚህ ለምን? የተለየ ፈተና ስላለው ነው። እሱንም ያውቀዋል። ስለዚህ እግዚአብሔር መንፈስ ቅዱስ በመካከላቸው ስላለ ንስሐ የሚገቡትም ሳይፈሩና ሳያፍሩ ይናዘዛሉ ማለት ነው። ኑዛዜ እሱ ነው። ወደ አራተኛ ነጥብ ስንሄድ ሁለተኛ እንዳትበድል ተጠንቀቅ የሚል ነው ነጥቡ። በመጽሐፍ ቅዱስ ታሪክ ዘማናት ብለው ራሳቸው ከእሷ ጋር ዝሙት ሲሰሩ የነበሩ ሰዎች እያጋፉ ወደ ክርስቶስ ያቀረቧት ሴት ለዚህ አይነተኛ ምሳሌ ትሆናለች። ሁሉም ፈረዱባት። ክብር ይግባውና እግዚአብሔር ግን ከእናንተ ኃጢአት የሌለበት ይውገራት ሲላቸው ሁሉም ኃጢአታቸውን እያሰቡ ወይም አንዱ የአንዱን ኃጢአት እያነበበ ጥለው ጠፍተዋል። ዛሬም ዓለም እንደዚህ ነው። ንስሐ ገብቶ በመዳን ፋንታ እንዲሁ የሌላን ኃጢአት በማውራት ጊዜ ማባከንና የራስን የመዳን ቀን ማስረዘም ተያይዞታል ትውልዱ። ክብር ይግባውና ክርስቶስ ዳግም ጠየቃት። ከሳሾችሽ ወዴት አሉ ሲላት አንድም እንኳ አለች። አላውቅም አለች። እኔ እነሱን ኃጢአት አልናገርም ማለቷ ነው። ስለዚህ አንድ ንስሐ ለሚገባ ሰው ንስሐውን መግባት እንጂ ለሱ የሚጠቅመው ሌላ ነገር አይደለም ማለት ነው። እና አራተኛው ኑዛዜ ነው። አራተኛው ሁለተኛ እንዳትበድል ተጠንቀቅ የሚል ነው። አምስተኛውና የመጨረሻው ስርየት ነው ማለት በንስሐ ሂደት ውስጥ ንስሐ በሚታይ አገልግሎት የማይታይ ጸጋ ነውና ንስሐ የሚገቡት አካላት ንስሐ ሲገቡ ካህኑን ተቀብሎ ንስሐውን ቀኖና ሲሰጥ፣ ቀኖና ማለት የተቀመረ፣ የተቆጠረ፣ የተገደበ፣ የተሰፈረ ነገር ማለት ነው። ይህን ያህል ጹም፣ ይህን ያህል ስገድ፣ ይህን ያህል መጹች፣ ይህን ያህል ጹሚ ሲል እሱ ቀኖና ነው። እሱን ከተቀበሉ በኋላ እግዚአብሔር ደግሞ ኃጢአታቸውን ሲያጥበው ወይም ኃጢአታችንን ሲያጥበው አይታይም። ያኛው የሚታየው አገልግሎት ይታያል። ስለዚህ ቀኖናውን ከተቀበሉ በኋላ መጨረሻ ላይ ስርየት ይሆናል። ስርየት ማለት አምስተኛ ነጥብ ነው። ሁለተኛ እንዳትበድል ተጠንቀቅ፣ እንዳትበድል ተጠንቀቅ የሚለው አራተኛ ነው። የመጨረሻ ማጥፋት፣ መደምሰስ፣ መፋቅ ማለት ነው። ቸሩ መድኃኔዓለም ንስሐ ገብተን ኃጢአታችንን በደላችንን እንዲያጠፋልን እንጂ እንዲያው ዝም ብለን በእግረ ሥጋ ብቻ ቤተ እግዚአብሔር እየተመላለስ ዘመናችን በከንቱ እንዳይባክንብን ቅዱስ ፈቃዱ ይሁንልን። ወገኖቼ እንደሚታወቀው እንግዲህ ነገ የዐቢይ ጾምን 3ኛ ሳምንት እንይዛለን። ይሄ ማለት ምኩራብ ነው። በምኩራብ የነበሩ ሰዎች ሕዝበ እግዚአብሔር ናቸው። ቤተ እግዚአብሔሩን ግን መነገጃ ነበር ያደረጉት። ለዚያም ነው ቤቴን ቤቴሰ ትሰመይ ቤተ ጸሎት፣ ቤቴ የጸሎት ቤት ትባላለች፣ እናንተ ግን ረሰይክሙ የወንበዴዎች ዋሻ ያደረጋችኋት ያለው። ዛሬ የእግዚአብሔር ቤት ይሄ ልባችን ቤተ መቅደሱ በብዙ ነገር ብዙ ደላላዎች አሉበት እዚህ ውስጥ። በቃ ይሄ ቤተ መቅደሳችንን የእግዚአብሔርን ቤተ መቅደስ ጎድተነዋል እና የእግዚአብሔር መናገሻ ከተማው ነበር ልባችን። ወደ ሌላ ሰፋ ወደ አለ ጉዳይ አልገባም፣ እንዳልገባ እጠነቀቃለሁ። ንስሐ የመግባትን ጥቅምና ወይም ደግሞ ንስሐ እንዴት እንግባ የሚለውን በተለይ በዚህ በዐቢይ ጾም እኛም እንደ ደብር በደብራችን የምናዘጋጃቸው ምዕመናን ስላሉ ለሌሎችም ይሄ ለሌላቸው ይጠቅማቸዋል በሚል ነው መልእክቱን ያመጣሁት። ቸሩ እግዚአብሔር ንስሐ ገብተን ወደ አባቶቻችን ወደ ካህናት ቀርበን ራሳችን ለካህን አሳይተን እንድንጠቀም እንጂ ንስሐ ገብተው እንደተባረኩት እንድንባረክ እንጂ
ንስሐ ሳንገባ ዘመናችን እንደ ጥላ እንዳያልፍብን እሱ በቸርነቱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ